ሰላም ጤና ይስጥልን እንደምን አደራችሁ ውድ የሐመር ውሃ ዩቲዩብ ተከታታዮች፣ ዛሬ መጋቢት 8 2018 ከጧቱ ረፋድ ዜናዎችን ወደ እናንተ ይዘን ቀርበናል። ዓለማችን በከፍተኛ የፖለቲካ ትኩሳት ውስጥ ትገኛለች። በዚህ ሰዓት እኩል የነዳጅ መስመር በሆነው በሆርሙዝ መሽጥ ላይ የተጋረጠ ስጋት፣ በሌላ በኩል ደግሞ የእስራኤልና ኢራን ቀጥተኛ ጥቃት ዓለምን ስጋት ላይ ጥሎታል። በሌላ በኩል ደግሞ በኢትዮጵያ በደቡብ ክልል ጋሞ ዞን በደረሰው አደገኛ የመሬት መንሸራተት የተለያዩ ልዕለ ኃያል መሪዎች የኢትዮጵያ አጋርነታቸውን እያሳዩ ይገኛሉ። እሱን በተመለከተና ከሱ በተጨማሪ የተለያዩ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ካያ ካሌስ አስቸኳይ ስብሰባ መጥራታቸውን አስታውቀዋል። ምክንያቱ ደግሞ በፋርስ ባህረ ሰላጤ ጦርነት ምክንያት የዘጋውን የሆርሙዝ ወሽመጥ ለማስከፈት የሚቻልበት ሁኔታ ላይ ለመምከር ነው ተብሏል። ካሌስ ሲናገሩ የወሽመጡ ክፍት ሆኖ መቀጠል የኢኮኖሚ ወሳኝ ነው ብለዋል። ይህ መስመር 20 በመቶ የሚሆነው ዓለም ነዳጅ ምርት የሚያልፍበት በመሆኑ መዘጋቱ የዓለም አቀፍ ነዳጅ ዋጋ ሰማይ ሊያደርስ ይችላል ተብሎ ይፈራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ በጉዳዩ ላይ ጠንከር ያለ ማስጠንቀቂያ ሰጥተዋል ተብሏል። ትራምፕ ለኔቶ አጋሮቹ ሲናገሩ ይህን የባህር መስመር ደህንነት ካላስከበራችሁ ለኔቶ የወደፊት ዕጣ ፈንታ በጣም መጥፎ ይሆናል ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር በበኩላቸው ከዶናልድ ትራምፕ ጋር በጉዳዩ መምከራቸውን አሳውቀዋል። ከዚሁ ጋር በተያያዘ በመካከለኛው ምስራቅ ያለው ውጥረት ወደ ለየለት ጦርነት እያመራ ይመስላል። የእስራኤል መከላከያ ሰራዊት በቴህራን በሚገኝ ማህርባድ አየር ማረፊያ ላይ በፈጸመው ጥቃት የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ይጠቀሙበት የነበረውን የግል አውሮፕላን ማውደሙን በይፋ አረጋግጧል። ይህ አውሮፕላን ከፍተኛ ባለስልጣናት እንቅስቃሴና ለወታደራዊ ገዢዎች ይውል እንደነበር ነው የተገለጸው። በተመሳሳይ ሰዓት በኢራን ዋና ከተማ ባግዳዲ በአልጃርህ ሰፈር በተፈጸመ የሚሳኤል ጥቃት ለኢራን ሚሊሻዎች ወታደር ምክር ቤት የሚሰጡ የኢራን ከፍተኛ አማካሪዎች መገደላቸውን ኤፍኤም ዘግቧል። ይህ በእንዲህ እንዳለ ኢራን በእስራኤል ላይ የሰነዘረችው ባለስቲክ ሚሳኤል ጥቃት ግን በአየር ላይ መክሸፉን ምንም አይነት የሰው ሕይወት አለማጥፋቱን እስራኤል አሳውቃለች። ከዚሁ ጋር በተያያዘ ምንም እንኳን ቀጠናው በጦርነት ቢታወክም የኳታር አየር መንገድ ከነገ ከ18 ጀምሮ በውስን ሁኔታ በረራ እንደሚጀምር አስታውቋል። ከመጋቢት 28 በፊት የተወሰኑ በረራዎች ወደ አፍሪካ፣ አውሮፓ፣ አሜሪካ እንደሚያደርግ የተገለጸው። በሌላ በኩል የኢራን የድሮን ጥቃት በዱባይ አየር ማረፊያ አቅራቢያ በነዳጅ ታንከር ላይ ተነክቶ የነበረው የሰዓት በቁጥጥር ስር ውሎ በዱባይ በኩል በረራዎች ቀስ በቀስ እየጀመሩ መሆናቸው ታውቋል። ወደ ሀገር ውስጥ መረጃ ስናልፍ በደቡብ ኢትዮጵያ ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ዓለም ታላላቅ መሪዎች ለኢትዮጵያ ሕዝብ ያላቸውን አጋርነት በከፍተኛ ደረጃ እየገለጹ ይገኛሉ። ከነዚህ መካከል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢትዮጵያ ጠቅላይ ሚኒስትር ጋር ባደረጉት ቀጥተኛ ውይይት በአደጋው ለደረሰው ጉዳት የተሰማቸውን ጥልቅ ሐዘን ገልጸው ሩሲያ በችግሩ ጊዜ ከኢትዮጵያ ጋር እንደምትቆም አረጋግጠዋል። በተመሳሳይ ሁኔታ የሶማሌ ፕሬዝዳንት ራሳቸው ባስተላለፉት መልእክት በጋሞ ዞን ወንድሞቻችን ላይ የደረሰው አደጋ ማዘናቸውን ገልጸው ለተጎጂ ቤተሰቦች መጽናናትን ተመኝተው ከጎናቸው እንደሚቆሙ አሳውቀዋል። በተመሳሳይ ከዚህ በፊት የተባበሩት አረብ ኤሚሬት ፕሬዝዳንት በተመሳሳይ ሁኔታ ለኢትዮጵያ ሕዝብ ተጎጂዎች